ሳትበላ ማንም አትኖርም። እና ዛሬ ላይ ንጉስ ሊሆን የሚገባው ገበሬ ነው፣ አምራች ነው፣ በግብርና ስራ ላይ ያለ ነው። አናጢው በሉት የከተሜው በሉት ምንም ፒዛ በርገር ምንም ቢፈልግ ገበሬ ካላመረተው ከየትም አይመጣም። ሌላው ሙያ እንዳለው ሆኖ ግን ገበሬ መሆን መቻል፣ ሰው የሚያመርተውን ማወቅ መቻል ግን በጣም 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 ወሳኝ የሆነ ነገር ነው። ስለዚህ አግሪካልቸር ለኢትዮጵያ ብቻ ሳይሆን ለየትኛውም የዓለም ክፍል በጣም የጀርባ አጥንት ዋና መሰረት የሆነ ነገር ነው። ከውጭ ከሚመጣልን ሀገራችን ላይ አምርተን የምንኖርበት ነገር ቢኖር ምክንያቱም መሬት አለን፣ ለዚህ የሚያስፈልጉ ህጎች አሉን። በቂ ካልሆኑ እነሱ የሚከለሱበትን መንገድ መወያየቱ መልካም ይሆናል። ነገር ግን መሬት ካገኘንስ በኋላ የሚለው ነገር ሌላ ጥያቄ ነው። አግሪካልቸር በሁለቱም ክላሶች የቀረቡት ማለት ነው በጣም ወሳኝ ነገሮች ናቸው። ይሄ ሰብጀክት ደግሞ በሁለት ዓመት የሚቀርበው ትምህርት በጣም ፕራክቲካል የሆኑ ነገሮች፣ አንድ ሰው ዘመናዊ ገበሬ ይሆናል ስንል እነዚህን ነገሮች ካልተማረ ዘመናዊ ገበሬ ሊሆን አይችልም። ከዚህ በፊት በነበሩ ነገሮች ሰውን ዘመናዊ ግብርና እየተባለ ሲወራ ሰው በአግሪካልቸር ዲፓርትመንት ካልተመረቀ ወይ በዲፕሎማ ካልተመረቀ ወይ በዲግሪ ካልተመረቀ እንዴት ነው ዘመናዊ ገበሬ መሆን የሚችለው የሚለው ነገር ያሳስበን ነበር። አሁን ግን አያሳስብም። አንድ ሰው 12ኛ ክፍል ከደረሰ እነዚህን ኮርሶች ካጠና በቃ ከበቂ በላይ ግብርናን እንደ ጉድ ነው መስራት የሚችለው። ዶሮ ማርባት ብትሉ፣ ንብ ማነብ ብትሉ፣ የወተት ላም፣ በጎች፣ ፍየሎች እንደ ኤቭሪቲንግ ነው የምላቸው። ቬጂቴብልስ፣ ፍሩትስ በቃ እነዚህን ወይ በወረሳችሁት ወይ ደግሞ መንግስት ባለው ህግ መሰረት በሰጣችሁ መሬት ወይ ደግሞ በሰዎቻችሁ መሬት ላይ ይህንን እያመረታችሁ ብትኖሩ በቃ ነፃ ሆናችሁ የትም ብትገቡ የትም ምንም ደሞዝ ቢከፈላችሁ በየትኛው መኪና ብትሄዱ ዋናው ነገር ሰው የሚፈልገው ሲኖር አንድ ነገር ነው፣ ሰርቫይቭ አድርጎ ደስተኛ ሆኖ መኖር። ሌላ ምንም አዲስ ነገር የለውም። በጀት ቢበረር በምንም ቢኬድ ምንም ሌላ የሚመጣ ጠብ የሚል ነገር የለም። ይሄ አግሪካልቸር የሚባል ትምህርት በጣም ወሳኝ የሆኑ ዘመናዊ ግብርና ዘመናዊ ገበሬ መሆኑን የሚያስተምር ሊቭስቶክ ማኔጅመንት፣ እንስሳት በዚህ የሚያገለግሉ እንስሳት በሬ ብትሉ፣ ላም፣ ከብቶች በአጠቃላይ እንስሳትን እንዴት ነው ማርባት፣ እንዴት ነው መቆጣጠር የሚቻለው፣ ለእነሱ የሚያስፈልገው ናቹራል ሪሶርስ የሚባል ደግሞ ማለት ነው የተፈጥሮ ሀብት፣ እሱ እንዴት ነው። ከእጽዋትም እኮ ብዙ ነገር ማምረት ይቻላል። አትክልት እያመረቱ እየሸጡ ችግኞቹ ሌሎች እንዲተክሉት እያደረጉ ብዙ መኖር ይቻላል። በዚህ መንገድ ህይወታቸውን እየመሩ ያሉ ሰዎች አሉ። እናም ተማሪዎችን ብቻ ሳይሆን ማንኛውም ሰው እውነተኛ የሆነ ህይወት መምራት የሚፈልግ ሰውና በእርግጥም አስተማማኝ የሆነ ገቢ እንዲኖረው የሚፈልግ ከሆነ እነዚህን ኮርሶች መንበብ ከየትኛውም ትሬኒንግ በላይ በቃ በጣም ወሳኝ የሆኑ ኮርሶች ሆነው ያገኘኋቸው እና በጣም ጸጽቶኛል በዚህ ዘመን 11ኛ እና 12ኛ ክፍል ተማሪ አለመሆኔ። ይሄ ሰብጀክት በጣም ወሳኝ ከሚያደርጉት ነገሮች መካከል ሀገራችን እንዳልኳችሁ ከ80% በላይ በግብርና ላይ የተመረኮዘ ነው። ይሄ ማለት የምንበላው ገበሬዎች ያመረቱትን ነው። በፋብሪካ ፕሮሰስ የተደረገው ብቻ አይሆንም። ብናመርትም 80%ቱ ገበሬ ነው ብቻ ሳይሆን 80% የሆነው ህዝብ በግብርና በተመረቱ ምርቶች ላይ መሰረት ያደረገ ነው ማለት ነው። የትኛው ሰው ነው እንጀራ ሳይበላ ስንት ሳምንት የሚቆየው? ንገሩኝ እስኪ። ምንም ቢሆን ቁራሽም ቢሆን ማለት ዳቦ እየተበላ ስንት ጊዜ ይኖራል? ቾኮሌት የተበላ ስንት ጊዜ ይኖራል? ብስኩት የተበላ ስንት ጊዜ ይኖራል? ፓስታ፣ መኮረኒ የብቻውን የተበላ ስንት ጊዜ ይኖራል? እርግጥ እነዚህ ፕሮሰስድ ናቸው። ይሄ ሁሉ ነገር ኤኒዌይ በግብርና የመጣ ነገር ነው። ግን ቀጥታ ለምግብነት የሚውሉ ነገሮች አሉ። ፕሮሰስ ተደርገው ከተሜነትን ብቻ መሰረት ያደረጉ ደግሞ ምርቶች ይኖሩ ይችላሉ። ኤኒዌይ ግብርና በጣም ወሳኝ የሆነ መሆኑ ለተጠቃሚው ለአምራቹም በጣም ሰፊ እድል የያዘ ነገር ነው። ይሄ ሳብጀክት እውቀትን ያስተምራል፣ ክህሎትን ያስተምራል። ምን ለማድረግ ብዙ ለማምረት ትንሽ የሚበላሸውን ነገር ይቀንስልናል። እንደገና ደግሞ በጣም ብዙ አትራፊ እንድንሆን የሚያስችሉን ትምህርቶች ናቸው የቀረቡበት እነዚህን ኮርሶች ሳያቸው ማለት ነው። ኮርሱ በ2 ዓመት በሚለው ነው ኮርሶች የምለው። ኢትስ ዳይሬክትሊ ሊንክድ ቱ ዘ ሪል ቻሌንጅስ ኦፍ ኢትዮጵያን ሃውስሆልድ። አሁን ላይ ምን ያስፈልገናል? በየቦታው ብትሄዱ ከረሃብ ውጭ ሰውን ከሰው የሚያባላው ነገር የለም። ረሃብ ነው ትልቁ ነገርና ለሱ መልስ ሊሰጥ የሚችል ኮርስ ነው ብዬ ነው ማምነው። ይሄ ሳብጀክት ምን ይዘዋል ስንል በዋናነት ክሮፕ ፕሮዳክሽን የሰብል ምርትን በተመለከተ ሰብል ሲባል ወይም ደግሞ አዝርት ሲባል በጣም ብዙ ነው። ሰብል አንድ፣ ሁለተኛ አኒማል ፕሮዳክሽን እንስሳትን የተመለከተ ወተት የምናገኝላቸው ስጋቸው የሚበላው እንቁላላቸው ኤቭሪቲንግ አኒማል ፕሮዳክሽን። ስለዚህ በእንስሳት ሀብት ልማት ላይ መሰማራት የምትፈልጉ ሰዎች በቃ ከነዚህ ሰብጀክቶች ውጭ ወይ ደግሞ ከዚህ ሰብጀክት ውጭ ሌላ ምንም ነገር ማየት አያስፈልግም። ወሳኝ ከሚያደርጉት ነገሮች መካከል ይህን ሰብጀክት ዝም ብሎ በተራ ነገር የተዘጋጀ አይደለም። ጊዜ ተፈጅቶበት በጣም ሰፊ ልምድ ያላቸው የዩኒቨርሲቲ መምህራን ፕሮፌሰሮች ያዘጋጁት ነው። መምህራን በሚለውን ታግ ሳይሆን በቃ ባለሙያ የሚባሉት ሰዎች ሪል
ባለሙያ የሚባሉ ሰዎች ከተለያዩ ሶርሶች ጠረቀምቀም አድርገው ሊገባ በሚችል መንገድ ተጠንቀው ያዘጋጁት ኮርስ ሆኖ አግኝቸዋል። ሌላው ናቹራል ሪሶርስ ማኔጅመንት፣ የተፈጥሮ ሀብት አለ፣ ውሃን ጨምሮ ኖርማሊ አፈራችን ጨምሮ ሌሎች እጽዋቶቻችን፣ አዋፋት፣ ኤቭሪቲንግ ናቹራል ሪሶርስ ይባላሉ። ስለዚህ አለነዚህ ደግሞ ህይወት በትክክል መቀጠል አትችልም። ስለዚህ ነገር አለ። ክላይሜት ቼንጅ ሶሉሽንስ፣ በየጊዜው የሚፈጠረው የአየር ንብረት ለውጥን በተመለከተ ይህ ኮርስ በጣም በስፋት ነው ትምህርቶችን የሚያቀርበው። ሜካናይዜሽን፣ በተለምዶ ትራዲሽናል በሆነ መንገድ ጉልበታችንን ስንጨርስ ኖርና አሁን ለምን አንሞክረውም? ማሽኑን በማሽን መስራት መቻል፣ በብዙ መሳሪያዎች መጠቀም፣ በበሬ ከማረስ በትራክተር ማረስ፣ በማጨድ ባልቤን ከማጨድ ኖርማሊ በማጨጃ መሳሪያዎች በመውቂያ መሳሪያዎች መጠቀም፣ እንስሳትን ለሌላ አገልግሎታቸው መጠቀም መቻል። ስለዚህ ምን ነገር አለ? ፉድ ኤንድ ኒውትሪሽን፣ ምግብና አመጋገብ ማለት ነው ኒውትሪሽን ኤኒዌይስ። ስለዚህ ነገር ሰው ምን ነው እንዴት ነው ከምን ጀምሮ ምን ላይ ነው የደረሰው? አመጋገቡን በተመለከተ አግሮ ፎረስትሪ አግሪካልቸራል ፎረስትን በተመለከተ ጥቅም እየሰጠም እንደገና ደንንም እንደዚሁ የደን ልማትንም የሚጠብቅ የሚያስጠብቅ ማለት ነው። በየጊዜው ጥቅም ይሰጣል፣ ግን ደግሞ የደኑም አካል ነው። አይሲቲ፣ ሌላ ደግሞ ቴክኖሎጂዎችን እንዴት ነው ቴክኖሎጂን ከግብርና ጋር እንዴት ነው ማስተሳሰር የሚቻለው? አንድ ገበሬ በምን መንገድ ነው ቴክኖሎጂን መጠቀም የሚችለው? በጣም እድለኛ ነው የዚህ ዘመን ትውልድ። በእርግጥም እድለኛ ከሆነበት መካከል እነዚህ ናቸው እና ሌሎች ነገሮችን መጥቀስ ይቻላል። እድለኛ ከማይሆንበት ነገር ደግሞ እንደዚሁ በጣም ለቁጥር የሚቸግሩ ነገሮችንም መጥቀስ ይቻላል። በእርግጥ ኤኒዌይ ይሄ ኮርስ በጣም ወሳኝ ኮርስ ነው። ለምሳሌ 11ኛ ክፍል ላይ ያሉ ነገሮችን ስናይ፣ ለምሳሌ ይህን ቪዲዮ የምታዩ ሰዎች ከ11ኛ ክፍል ያደርሳችሁ ልትሆኑ ትችላላችሁ። ጊዜ ሰጣችሁ መከታተል ትችላላችሁ። ሌሎች ባለሙያዎች ልትሆኑ ትችላላችሁ። ወይንም ደግሞ እንደኔ እንደዚሁ ባለድል ይህን ኮርስ ሳታገኙ ቀርታችሁ መለስ ብላችሁ ሰርፕራይዝ ሆናችሁ የተከታተላችሁ ሊሆን ይችላል። ማንኛውም ባለሙያ ልትሆኑ ትችላላችሁ። ለማንኛውም 11ኛ ክፍል ላይ መሰረታዊ የሚባሉ ነገሮች ናቸው የቀረቡበት። 12ኛ ክፍል ላይ ትንሽ ተዚህ አድቫንስድ የሚባሉ ነገሮች ናቸው ያሉ። ለምሳሌ 11ኛ ክፍል ላይ መሰረታዊ ክሮፕ ፕሮዳክሽን፣ የሰብል ምርት ላይ በተመለከተ አመራረት ላይ፣ ቤዚክስ ኦፍ ፋርም አኒማልስ፣ የግብርና እንስሳት የሚባሉ ፊዲንግ፣ እንዴት ነው መመገብ የሚቻለው፣ ብሪዲንግ፣ እንዴት ነው ማርባት የሚቻለው እና የእንስሳቶቻችንን ጤና እንዴት ነው መከታተል መጠበቅ የምችለው፣ ምን በሽታዎች ሊያጠቋቸው፣ ስለ አፈር፣ ስለ ውሃ፣ ስለ ተፈጥሮ ሀብት ከመሬት በታችም ከመሬት በላይ የምናገኛቸው ብዙ የሰው ልጅን ህይወት ቀለል አድርጎ እንዲመራ የሚያስችሉ እግዚአብሔር የፈጠራቸው ነገሮች፣ ስለነሱ ክላይሜት ቼንጅ ኤንድ አዳፕቴሽን፣ እንዴት ነው የአየር ንብረት ለውጥን መቋቋም የሚቻለው፣ ፋርም ቱልስ ኤንድ ሲምፕል ሜካናይዜሽን፣ እንዴት ነው የግብርና መሳሪያዎች የትኞቹ ናቸው፣ እንዴት ነው መጠቀም የሚቻለው፣ ቅድመ አያቶቻችን ሲጠቀሙባቸው የነበሩ መሳሪያዎች የትኞቹ ናቸው፣ እንዴት ነው በቀላሉ እነዚህን ሜካናይዝ ማድረግ የሚቻለው፣ ኒውትሪሽን፣ ስነ ምግብ፣ አሪፍ ትርጉም ያገኙት ስነ ምግብ እና ዳይቨርሲፋይድ ፉድስ። ስለዚህ አሁን እስካሁን ስንመገበው ነገር አለ፣ ግን የትኞቹን ብንመገብ ለጤናችን ችግር ላይኖረው ይችላል። ኤኒዌይ እኔ በጣም በቃ ምንም አሜሪካ ከምታስቡት በላይ ዲቪ የሚባለው አሁን ላይ ገጠር ዘኒው ዲቪ በቃ ጀስት ላይክ ዛት ሩራል ኢትዮጵያ ኢዝ ናው ኒው ዲቪ ነው። በቃ ወደድክም ጠላህም ሽንኩርት ስንት መቶ ብር ነው መገዛው? በወር ስንት ነው የምታወጣው? ጥቅል ጎመን ስንት ነው? ጤፍ ስንት ነው? እስቲ 20 ሺህ እየተገዛ ጎበዝ ኑሮ ነው ያለ ነው። ውሃ በ2 ሳምንት በወር እስኪ እንደውም በባልዲ እየተጠራቀመ ከተማነት አሁን ኑሮ ነው ጎበዝ። እና ገበሬ መሆን ምንም ምርጫ የሌለው ነገር ነው። እና ወላጆቻቸው እንዲህ አይነቱ የመሬት ሀብት ካላቸው አትሞኙ። የትም ብትገቡ፣ በሰማይ ብትበሩ፣ በምድር በባቡር ምንም አዲስ ነገር የለውም። መመራመር የትም ቦታ መመራመር ይቻላል። አንድ የምጠቅሰው ምሳሌ ፕሮፌሰር ምንዳራለው ዘዴ የሚባሉ አዲስ አበባ ዩኒቨርሲቲ ፕሮፌሰር ናቸው። የሆነ ጊዜ ኢህአዴግ መንግስት አኩርፎ አባሯቸው ሳለ ከአዲስ አበባ ዩኒቨርሲቲ ቤተሰቦቻቸው ላይ ሆነው ገበሬም ሆነው ብዙ መጽሐፍትን ጽፈዋል፣ ብዙ ተመራምረዋል። እንደው ተሽከርካሪ ወንበር ላይ ሆኖ ሲሽከረከሩ ሲቀበዘበዙ ለመኖር ካልሆነ በስተቀር መመራመር የትም ቦታ ይቻላል። እንዳይቻል የሚያደርጉን ነገሮች እርግጥ አሉ። የሰላም ጉዳይ ምንም ምርጫ የሌለው ነገር ነው። ሌሎች ነገሮች ግን በተፈጥሮ የሚመጡ ነገሮችን ግን የግድ በጋራ መቋቋም የሚቻልበት፣ እነሱን ለመቋቋም ደግሞ ማንበብ መመራመር። አሁን ላይ ቴክኖሎጂም ኦቨር ስለሆነ ኔትወርክ ብትሉ ኤቭሪቲንግ አለ በያላችሁበት። ግብርና በጣም አዲሱ ዲቪ ነው፣ ተወደደም ተጠላ ማለት ነው። እና በጣም ገበሬ ያለመሆን ይቆረቁረኛል። እርግጥ ሳልሆን እንኳን አልቀርም። ኤኒዌይ ዛሬ ድንጋይ ላይም እንኳን ምን ማምረት አለብን ብሎ መመራመር የሚያስችል ሰው ነው የሚያስፈልገው በዚህ ዘመን። ምንም ሌላ ጉዳይ የለውም።
ስልኩ፣ ሶሻል ሚዲያው፣ ኮምፒውተሩ ምንም የሚጠቅመው ታሪክ የለውም። ምንም አዲስ ነገር ራብ አያስታግስም ይሄ ሁሉ ነገር። ግብርና ግን ኤኒዌይ 12ኛ ክፍል ላይ ሌላ ምን ነገር አለ መሰላችሁ? ቬጂቴብልስ ኤንድ ፍሩት ፕሮዳክሽን። ዋው ካሮት ታመርታላችሁ። ድንች እንኳን ቬጂቴብል አይደለም። ቀይ ስር፣ ጥቅል ጎመን፣ ቆስጣ፣ ሰላጣ፣ አሁን እንደዚህ የተለመዱ ነገሮች ናቸው። ፍሩት፣ ሙዝ፣ እንደው በእናታችሁ ምን በቃ ኤቭሪቲንግ። አሁን ስለዚህ ነገር በፊት አልነበረም። ግን ለምንድን ነው ኢህአዴግ ግን ምን ሆኖ ነው ግን ይሄን ነገር እንዳይመሩ አደረገው? ግን በደርግ ጊዜ እንደነበረ ነው ስሰማ። ግን ለምንድን ነው ኢህአዴግ ያስቆመው? ድሃ ለማድረግ ያሰበ ይመስለኛል። እና ሩት ኤንድ ቲዩበር ክሮፕስ ሶ ግንዳቸው የሚበሉ ማለት ነው አይደለም? ግንዳቸው የሚበሉ ማለት ነው። ድንች ቲዩበር የሚባሉ ምንድን ናቸው? እንደ ሸንኮራ አገዳ ያጠቃልላል። ኤኒዌይስ እስኪ ኮሜንት ኮፊ ቲ ኤንድ ስፓይስ የቡና የሻይና የቅመማ ቅመም እነሱን በተመለከተ እንዴት ነው ማምረት የሚቻለው? ይሲ ዳሬ የወተት ማለት ነው። ቢፍ የስጋ ወይ ደግሞ የስጋ በግን ጨምሮ ፍየልን ጨምሮ ግመልን፣ ዶሮን እንዴት ነው ማምረት የሚቻለው? ይሄ እኮ ባይዘው እንዲህ አይነት ትሬኒንግ አንዳንዴ በስንት ወጣ ውረድ አልፈው የተሳካላቸው ሰዎች እያስከፈሉ የሚሰጡት ትሬኒንግ ነው። የአሳን በተመለከተና ንብ አሳ የምትወዱ ሰዎች እንዴት ነው ማምረት የምትችሉ የሚለውን ነገር አለ የትምህርት 12ኛ ክፍል ላይ። ነርሰሪ ኤንድ ፕላንቴሽን እንግዲህ እጽዋትን ማምረት ነው። እንግዲህ እጽዋትን ማምረት ችግኝ እጽዋት የሚሆኑ ችግኞችን ማምረት ነው። ስለዚህ ሌሎች ደግሞ ለሚፈልጉት መሸጥ። ልክ አሁን ዶሮ ጫጭት አምርቶ እንደሚሸጠው እናንተም ዋይነት ብዙ ለዚህ አገልግሎት የሚውሉ ትናንሽ ችግኞችን ያመረታችሁ እያበቀላችሁ መሸጥ ነው ለሚያሳድጉ። አግሮ ፎረስትሪ ኤንድ ሶይል ኮንዘርቬሽን የአፈርና አካባቢ ጥበቃን በተመለከተ። አይሲቲ ኤንድ ፉድ ሴፍቲ ቴክኖሎጂን እንዴት ነው መጠቀም የሚቻለው? ደህንነቱ የተጠበቀ ምግብስ እንዴት ነው ማስቀመጥ የሚቻለው? ወይ ደግሞ ምግብን ደህንነቱን ጠብቀ እንዴት ነው ማስቀመጥ የምንችለው? ይህ በተለይ የስፔሻላይዜሽን ኮርሶች ናቸው እና በተለይ ሞሮፍ ወደ ስራ ሊያስገቧቸው የሚችሉ ወይ ደግሞ ልትሰሩ የምትችሉባቸውን ነገሮች የሚያስጨብጧቸው ኮርሶች ናቸው። በቃ ትምህርቶች ናቸው። ኮርሶች ነው ብላቸው። አሁን አንድ ሰብጀክት ላይ ያሉ በጣም ብዙ አይነት ኮርሶች ናቸው የተካተቱ ማለት ነው እዚህ ላይ። በአጠቃላይ ካሪክለሙ ሂደቱ እንዴት ነው ስንል መጀመሪያ ከመሰረታዊ ነገሮች ይጀምራል። መሰረታዊ ለምሳሌ 11ኛ ክፍል ላይ ከመሰረታዊ ነገሮች ይጀምራል። አግሪካልቸር ምንድን ነው ብሎ ነው የሚጀምረው። እንዴት ተጀመረ፣ ምን አይነት አግሪካልቸር አለ እያለ ይቀጥላል። ከዛ ወደ ክሮፕ ኤንድ አኒማል ሲስተምስ ለሰብል እና ስለ እንስሳት እነሱን በተመለከተ በግብርና ላይ ያላቸው ሚና። ግብርና ሲባልም እጽዋትን ማምረት ነው፣ ሰብሎችን ማምረት ነው፣ ወይም እንስሳትን ማምረት የሆነ ነገር የለም። ኤኒዌይ ከዛ ወደ አድቫንስ ወደሆነ ወደ ክላይሜት ወይ ደግሞ አየር ንብረት። አየር ንብረት ቀላል ይመስላችኋል? የሆነ ጊዜ ሶማሊያ፣ የኢትዮጵያ ሶማሌ ማለት ነው፣ እንስሳት ቆዳቸው ደርቆ አይታቸው ውሃጣው ቆዳቸው ደርቆ ነበር። የመሬት መንሸራተት በጣም በየጊዜው አለ። የእሳተ ገሞራ፣ የመሬት መንቀጥቀጥ፣ ኤቭሪቲንግ ይሄ ከክላይሜት ቼንጅ ጋር የተገናኘ ነገር ነው ጎበዝ፣ እና ቀላል አይደለም። ክላይሜት ዊዛውት ክላይሜት እርዝ ባይ ኢትሰልፍ ካንኖት ሰርቫይቭ። በቃ ዊ ካንኖት ሊቭ ኤ ሴፍ ላይፍ ዊዛውት ኤ ሴፍ ክላይሜት። ሶይል ኮንዘርቬሽን ሌላው ነው። ሰብል አሁን የኢትዮጵያ መሬት የኢትዮጵያ አፈር ተበላሽቷል። ምንም አሁን ይህን ትምህርት መማራችሁ የአግሪካልቸር የሚለውን ነገር አፈርን ማከም እንዴት እንደሚቻል የሚሉ ነገሮች ከሌሉበት በቃ አስቸጋሪ ነው። እና ኤኒዌይ በነበረው የሰው ሰራሽ ማዳበሪያ ተበክሏል። አሁን ወደ አሲዲቲ እየተቀየረ ማምረት የሚገባውን ያህል ማምረት ይቻላል አይደለም። እሱን በጣም መመራመር የሚጠይቅ ነው። ያመረቱ ዛሬ ስንት ሺህ ብር ነው አንድ 100 ኪሎ ብታመርቱ በፊት ከ2000 ብር እንኳን መሸጥ የማይችለው ነገር ዛሬ እስከ 20 ሺህ ብር የተሸጠ ነው። እና ሜካናይዜሽን በተመለከተ እና በአጠቃላይ ስፔሻላይዝድ የሆኑ ፕሮዳክሽን ከምርት ጋርና ከዘመናዊ ቴክኖሎጂዎች ጋር በተገናኘ ነገር የቀረበ ነው። እነዚህ በ2 ዓመት የሚሰጡ የተለያዩ ቶፒኮች በግብርና በሚለው የትምህርት ወይ ደግሞ የትምህርት አይነት ወይም ሰብጀክት ውስጥ ያሉ ኮንሰፕቶች ወይም ጽንሰ ሀሳቦች ማለት ነው። ኦኬ ሶ ተማሪዎች ምን ነገር ማግኘት ይችላሉ ከዚህ ኮርስ? ሰብል እንዴት ማምረት ይቻላል በትክክል ከተለምዶ ወጣ ባለ መንገድ፣ ሃው ቱ ማኔጅ አኒማልስ ፕሮፌሽናሊ፣ ለግብርና የሚሆኑ ወይም ደግሞ ለእርባታ የሚሆኑም ሊሆን ይችላል። እንዴት ነው እንስሳትን ሙያዊ በሆነ መንገድ መቆጣጠር፣ ማስተዳደር፣ ማርባት፣ መንከባከብ እንዴት ይቻላል? ሃው ቱ ኮንዘርቭ ሶይል ኤንድ ዋተር፣ ሃው ቱ ፕሮቴክት ክሮፕስ ኤንድ ሊቭስቶክ ፍሮም ዲዚዝ፣ እንዴት ነው ምርቶቻችንን
እንስሳትን ጨምሮ ከበሽታ መከላከል የሚቻለው። ሀው ቱ ዩዝ ሲምፕል ማሽነሪስ፣ ቀላል የሚባሉ ማሽኖች እንዴት መጠቀም ይቻላል፣ እንዴት ማምረት ይቻላል፣ መኖርም አለበት ወይም ከዚያ ተነስቶ ሰው ማምረት መጀመር አለበት። ሀው ቱ ፕሮዲስ ሴፍ ኤንድ ኒውትሪሽስ ፉድ፣ ደህንነቱ የተጠበቀ ከተለምዶም ወጣ ያለ ሊሆን ይችላል። አሁን ላይ የሚበላ ነገር ያስፈልጋል ጎበዝ። እሱ እንዴት ማምረት ይቻላል? ሀው ቱ አዳፕት ፋርሚንግ ቱ ክላይሜት ቼንጅስ፣ ክላይሜቱን ወይ ደግሞ የአየር ንብረቱን የሚቋቋሙ ወይ ደግሞ የሚቋቋም የግብርና ስራ እንዴት ማከናወን ይቻላል? እንዴት ለዛ የሚሆኑ እንስሳትን ማርባት ይቻላል? እንዴት ለዛ የሚሆኑ እጽዋትን እንዴት ማምረት ይቻላል? የሚለውን አጠቃላይ ሰብሎችን እንዴት ማምረት ይቻላል? ኤኒዌይስ በአጠቃላይ በጣም በየዕለት ህይወታችን ወሳኝ የሆኑና የሰውንም ህይወት ወሳኝ ሊያደርጋቸው የሚችሉ ነገሮችን የምትማሩበት ነው እና ዩኒቨርሲቲ ለመግባት ያን ያክል ምንም እዚህ ግባ የሚባል ወይ ደግሞ እድሜን መጨረስ አልፈልግም የሚል ተማሪ ቢያንስ ግን ይህንን ኮርስ አንደርስታንድ ማድረግ ከሚገባው መካከል ነው። ሌላም ኮርሶች አሉ። ሌላ አይሲቲ አንድ ለምሳሌ ኤኒዌይ እንመጣበታለን። በእኛ ሀገር ይሄ ኮርስ በጣም ወሳኝ ነው። ብዙ ማምረት እንድንችል፣ ደህንነቱ የተጠበቀ ምግብ እንዲኖረን፣ ምክንያቱም ባለሙያዎችን እውቀት ያላቸውን ሰዎች እያፈራን ከሄድን ቢያንስ ይሄ ባዕድ ነገር በቅቤ ላይ ሙዝ የሚጨምሩ በበርበሬ ላይ አፈር የሚጨምሩ ሰዎች ቁጥራቸው ይቀንስ ይመስለኛል። ሄልዚየር ፋሚሊ። ስለዚህ በጤንነታቸው የጠበቁ ቤተሰቦች ይኖሩናል ብለን እናስባለን። ሬዲዩስድ ሶይል ሎስ፣ አፈር ደህንነቱ የተጠበቀ ይሆናል፣ እንዳይባክን ያደርገዋል። ሌላው ደግሞ የወጣቶች ስራ ፈጠራን በጣም የሚያበረታታ ነው የሚሆነው። የግድ የኢምፕሎይመንት ቼኑ የግድ ስራ ቀጣሪ ብቻ ሳይሆን ስራ ፈጣሪ ሊያደርግ የሚችል አግባብ የሚፈጥር ነው ይሄ ኮርስ። ስለዚህ በጣም ጠንካራ የሆነ ኢኮኖሚ ይኖረናል። ክላይሜታችን ወይ ደግሞ አየር ንብረታችን የተቋቋመ የግብርና ስራ መኖር ይችላል። ስለዚህ በአጠቃላይ ይሄ ሰብጀክት በጣም ለሀገራችን በጣም 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 ከየትኛውም ኮርስ በላይ አስፈላጊ የሆነ ኮርስ ነው። ከ12ኛ ክፍል በኋላ አንድ 12ኛ ክፍልን ያጠናቀቀ ሰው ይህን ኮርስ ብቻ በትክክል የተረዳ ከሆነ ምን ሊሆን ይችላል? አንደኛ ለምሳሌ ይሄ ካን ቢ ቬጂቴብል ኤንድ ፍሩት ግሮወር። ስለዚህ ብዙ የጓሮ አትክልቶችን ብዙ ፍራፍሬዎችን እያመረታችሁ መሸጥ ትችላላችሁ። ዛት ካን ቢ ዮር ኦውን ጆብ፣ ስራችሁ ሊሆን ይችላል። ስለዚህ በነፃነት ማለት አይ ዶንት ኖ ግብር ራሱ ያለው አይመስለኝም። በቃ ታመርታላችሁ፣ ትሸጣላችሁ። ከአመት 2 3 4 ማምረት የሚቻልበትን አሁን እኮ ሌላ ሀገር እያየን ያለነው ነገር ጣሪያ ላይ ብዙ ያመረቱ ነው፣ ውሃ ላይ ብዙ ያመረቱ ነው። እኛ ሀገር እሱ የለም። ዩኒቨርሲቲ በሚለው ብሎ አጉል እንትን ተጀቡነን ያለ ነው። ዩኒቨርሲቲ ምንም የሚሰራው ጠብ የሚል ነገር የለም። ዛት ናዘር ዩኒቨርሲቲ ዛናዘር ወርልድ ብዙ ማታውቋቸው ኬዞች አሉ። ዴሬ ኦር ቢፍ ፕሮዲውሰር መሆን ትችላላችሁ። የወተት ማቅረብ ትችላላችሁ። የስጋ ከብቶችን ማቅረብ ትችላላችሁ። ፖልተሪ ኦር ሺፕ ፋርመር መሆን ትችላላችሁ። የዶሮ እርባታ ደግሞ የዶሮ አርቢ መሆን ትችላላችሁ። በግ አርቢ፣ አድላቢ መሆን ትችላላችሁ። ሀኒ ፕሮዲውሰር፣ ማር 1 ኪሎ ማር ስንት ነው? በጣም ብዙ ሺህ ብር ነው ያለው አሁን ላይ። ስለዚህ ቢያንስ 30 ኪሎ ማር ቢኖራችሁ በቃ ያሮኝ ነው። ኦልሞስት ከወርቅ ያልተናነሰ ዋጋ ነው ጎበዝ። ፊሽ ፋርመር መሆን ትችላላችሁ። ውሃ አካባቢ ያለ ከሆነ የተወለዳችሁበት አካባቢ ወይም ውሃ ያለበት አካባቢ መስራት የምትፈልጉ ከሆነ ደግሞ ያው በጣም አሳ ምርት በጣም ብዙ ሰው የሚፈልገው ነገር ነው። ነርሰሪ ኤንድ ሲድሊንግ ፕሮዲውሰር መሆን ትችላላችሁ። ችግኝ ጣቢያ ማቋቋም፣ ችግኝ ጣቢያ እንዲኖራችሁ ማድረግ ትችላላችሁ። ሰዎች ብዙ አትክልቶችን ይፈልጋሉ፣ ለነሱ ማቅረብ ትችላላችሁ ማለት ነው። በጣም ብዙ የተሳካላቸው ሰዎች እያየን ነው። በዚህ መንገድ የተለያዩ ቤት ውስጥ የሚኖሩ ቋሚ የሆኑ ጌጥ የሚሆኑ አትክልቶችን እየተከላችሁ ጀስት እያበቀላችሁ ኖርማሊ እሱን ነገር አሁን ሌሎቹ ለምሳሌ የእንስሳትን እንትን የእጽዋትን ወይም የአትክልቶችን ማቆሚያ የጌጠኛ አትክልቶች ማለት ነው ለእነሱ የሚሆኑ ብዙ ምርቶች የተመረቱ ነው። የሴራሚክ ምርቶች አሁን እነሱን ያለ እናንተ ማድረግ አይቻልም። በጣም ቀላል የማይባል ነው። አንዷ በጣም ብዙ እዚህ ግባ የማትባል በጣም ትንሿ አትክልት ከ500 እስከ 1000 ብር ድረስ የምትሸጥ ናት እና በጣም ከፍ ያለ ሴት ደግሞ በጣም ብዙ ውድ ነው። አበባ ማምረት ትችላላችሁ። አግሮ ፎረስትሪ ፕራክቲሽነር ባለሙያ መሆን ትችላላችሁ። ፋርም ማኔጀር እንግዲህ ወደፊት ቢዝነስ በሚለው ጽንሰ ሀሳብ ይገባል ብለን እናስባለን፣ የግብርና ስራ። ስለዚህ ሰዎች ልክ ተደራጅተው ህንፃ እንደሚሰሩ እንደሚነግዱት፣ ቦንዳ እንደሚያስመጡ እንደሚልኩት፣ ወይ የዘይት መጭመቂያ ምናምን እንደሚሰሩት እናንተም ላይክ ወይም ደግሞ ወደፊት የግብርና ስራ በመደራጀት እንደ ቢዝነስ ተቆጥሮ የራሱ ማኔጀር ይኖረዋል፣ ባለሙያ ይኖረዋል። በዚያ መካከል እናንተ ይህንን ኮርስ የወሰዳችሁ ከሆናችሁ የካምቢ ፋርም ማኔጀር፣ አሲስታንት ኤክስቴንሽን ኤጀንት መሆን ይቻላል። እነዚህ በአጠቃላይ በጣም ዚስ ስኪል ናቸው and it can help everyone to generate more income, በቃ ታምርቶ መሸጥ እኮ ነው። አሁን እኮ አንድ ምንድን ነው እስቲ የትኛው ሶሻል ሚዲያ ነው ወዲያው የሚከፍላችሁ? ተቅበዝብዛችሁ እኮ እንደውም
በጣም ብዙ ዘመናት ይቆጠራሉ ከሆነ ነገር ላይ በደሞዝ ኢቭን እንደው ይሳካልኝ እንኳ ብትሉ በጣም ተቃጥላችሁ ነው የምትኖሩት ነገራችን ላይ እና ወደ ደሞዝ ከመሸጋገር በፊት እንዲህ አይነት እድሎች ካሉ መስራት የሚቻል ቢሆን በጣም አሪፍ ነው ብዬ አስባለሁ። ሌላው ይሄ ኮርስ አግሪካልቸር የሚባል ኮርስ ከሌሎች ሳብጀክቶች በጣም ምርጥዬ የሚያደርገው በምን ምክንያት ነው? ለምሳሌ ሌሎች ሳብጀክት ስላቸው ለምሳሌ ፊዚክስ፣ ኬሚስትሪ፣ በጂኦግራፊ፣ ሂስትሪ፣ ባዮሎጂን ጨምሮ ሲቪክስ፣ እነዚህ የሚባሉ ነገሮች በጣም ጥቅም አላቸው። በእርግጥ ነው ምንም አዲስ ነገር የለውም፣ እናውቃቸዋለን፣ ታውቋቸዋላችሁ። ግን እነዚህ ኮርሶች they do not directly increase production, income or food security። እንግዲህ ብዙ እስቲ ስንት ዘመን ነው ምን ያክል ነው ኢትዮጵያ የተማረ የሰው ኃይል ያላት? የተማረ የሰው ኃይል የሚባለውም ከነዚህ ኮርሶች ውጭ የሆነ አይደለም። ብዙ ዘመናችን ፊዚክስ ተምረናል፣ ኬሚስትሪ፣ ጂኦግራፊ፣ ሂስትሪ። አስተማሪዎችን አውጠን ሊሆን ይችላል እንጂ ባለሙያዎችን በዚያ ኮርስ የተለወጡ በዚያ ኮርስ ራባቸውን የቀነሱ ከሌብነት ወደኋላ ያሉ ፍትሐዊ የሆኑ ሰዎችን አላመረተም ፊዚክስ፣ ኬሚስትሪ፣ ጂኦግራፊ። እኔ ግን ይሄን አግሪካልቸር የሚባለውን ኮርስ ካየሁ በኋላ በቃ ባጭሩ ምን አለፋችሁ በቃ በየጊዜው ሰው እንግዲህ አብዛኛው ገበሬ ነው፣ የገበሬ ልጆች ነን እና በጣም በተሻሻለ መንገድ ያንን ሙያ በደንብ ማስቀጠልና ማዳበር የሚያስችል ክህሎት የሚያስጨብጥ ነው ይሄ ሰብጀክት። ስለዚህ በጣም ምርትን ለመጨመርም በሉት ገቢ ለመጨመርም በሉት የምግብ ዋስትናን ለማረጋገጥ በጣም ወሳኝ የሆነ ሰብጀክት ነው። ከየዕለት ኑሯችን ጋር ከየዕለት ህይወታችን ጋር የተገናኙ ነገሮች በጣም በስፋት ያሉበት ነው። የትኛው ሰው ነው በተማሪው ኬሚስትሪ መሰረት ምግቡን ኑሮውን ያደረገ? የትኛው ነው ፊዚክስን በየዕለቱ አፕላይ ሊያደርገው ይችላል፣ ግን በተማረው መንገድ በዛ ፎርሙላ ተወረተው ጎበዝ አይጠቅምም እያልኩ አይደለም። ግን እንደዚህ ኮርስ መወዳደር የሚችሉ ሰብጀክቶች ናቸው ብዬ አላምንም። ምክንያቱም እንደ ኢትዮጵያውያን በብዙ ረሃብ፣ በብዙ የምርት እጦት፣ በተበላሸ አፈር እና ደግሞ ያሉን እንስሳት በተለይ ለምግብነትም በሉት ለምን የሚያገለግሉ እንስሳት በጣም በጣም የወረደ ምርት በሚሰጡበት ሀገር በክላይሜት በአየር ንብረት መዛባት በጣም በምትረበሽ ሀገር ይሄ ሳብጀክት በጣም ወሳኝ የሆነ ነገር ነው። ነገር ግን እነዚህ በ2 ዓመት የሚሰጠው ኮርስ በቂ ነው ማለት አይደለም። በጣም ብዙ የሚቀር ነገር አለ። ስለዚህ አንድ ሰው ሙሉ ባለሙያ ለመባል ወይም በጣም የተዋጣለት የግብርና ባለሙያ ለመባል የሚጨምራቸው ነገሮች አሉ። ለምሳሌ አግሪካልቸራል ቢዝነስ ትሬኒንግ ያስፈልገዋል። ስለዚህ አግሪካልቸርን አሴ ቢዝነስ መጠቀም የሚፈልግ ሰው መውሰድ የሚገባው ትሬኒንግ ያስፈልገዋል። ማርኬት ኤንድ ቫልዩ ቼን ስኪል ያስፈልገዋል። አንድ ተገበያ ጋርና የገበያ ትስስር ማለት ነው። ያመረተውን መሸጥ አለበት፣ ማትረፍ አለበት። ስለዚህ ለነዛ የሚያገለግሉ ክህሎቶች አሁንም ኮርሶቹ ጋር አልተካተተም። ፋርም ፋይናንሻል ማኔጅመንት ሌላው ነገር ነው። ለግብርና ስራ የሚያገለግል ፋይናንስ ያስፈልጋል። ይህንን ፋይናንስ እንዴት ማኔጅ ማድረግ ያስፈልጋል ስለሚለው ነገር የለም። ኦልሶ ኢሪጌሽን ኦፕሬሽን የለም። ስለ ኢሪጌሽን ስለ መስኖ ማለት የግድ ክረምት ጠብቀን አይደለም ማምረት ያለብን። እነዛን ነገሮች በምን መንገድ ነው ዝናብ በማይኖርበት ሰዓት ልናመርታቸው የምንችለው? ስለዛ ነገር ኮርሶች ወይም የሰብጀክት ብዙ በስፋት አላካተተም። ኦርጋኒክ ፋርሚንግ ቴክኒክስ ሌላ ነገር አሁን ድረስ ኦርጋኒክ ማለት ኖርማሊ በሀገራችን ባለው ነገር ብዙም ከፋብሪካ ውጤቶች ውጭ በሆነ መንገድ ግብርናን እንዴት ማስኬድ ይችላል? ለምሳሌ ኮምፖስት ኦርጋኒክ ፋርሚንግ ፓርት ነው ወይ ደግሞ የዛ ቴክኒክ ነው። ቤዚክ ቬተርናሪ ፕራክቲስ ስለ እንስሳት ጤና በተመለከተ እንዴት ነው መንከባከብ የሚገባ ነው ስለሚልም ነገር አልተካተተም። ሞደርን ማሽነሪ ኦፕሬሽን አሁን ሲምፕል ማሽነሪ አለ ኖርማሊ። ሞደርን ማሽነሪ ግን በስፋት አልተካተተም። ሞደርን በጣም ብዙ በተለያዩ ሀገራት የምናየው ከእርሻ ጀምሮ የመኮትኮቻው ሳይቀር የማረሚያው ሳይቀር ማዳበሪያ፣ ዩሪያ ኤቭሪቲንግ። አሁን ይሄንን እንተው ብንል እንኳ ኖርማሊ ኦርጋኒክ በሆነ አፕሮች ኮምፖስቱን እንኳ በየቦታው የሚጥልልን ማሽን ብንፈልግ የሚያጭድ የሚወቃ የሚከምር የሚወቃ ኤቭሪቲንግ በማሽን ነው ኦፕሬት የተደረገ ያለ። ስለዚህ ትንሽ ኢንትሮዳክሽን የሆኑ ዩኒቶች ቢጨመሩ ነው በጣም አሪፍ ነበር። ይሄን ለማድረግ በእርግጥ በ2 ዓመት አሁን የ33 ዩኒት በጣም ሰፊ ነው ባይሰልፍ እንዲሁ ወደ 9ኛ ክፍል ቢወርድ የተወሰነው ሴክሽን እነዚህን ነገሮችን መጨመር ይቻላል ብዬ አስባለሁ። በጣም እነዚህ በቀላል ትሬኒንግ ከ3 ወር እስከ 6 ወር ባልዘለለ ትሬኒንግ መወሰድ የሚችሉ ነገሮች ናቸው። ስንቱ ነው ዝም ብሎ በግምት ዶሮ በማርባት የተሳካለት? ብዙ ሰው ነው በግምት የወተት ላም ገዝቶ ወተት በመሸጥ የተሳካለት ብዙ ነው። እና እነዚህ ነገሮች መኖራቸው በጣም 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 አፕሪሼት የሚደረግ ነገር ሆኖ አግኝቼዋለሁ። ቅድም ያልናቸውን ነገሮች ለማግኘት ምን ያስፈልጋችኋል? ከትምህርቱ ውጭ ያሉ ትሬኒንጎችን ማለት ነው። ሾርት ኤንድ ፕራክቲካል ትሬኒንግስ ያስፈልጋሉ። ሌሎች ባለሙያዎች ላይ ሂዶ በማየት ባለሙያችሁን መወር ለመጀመር ማጠናከር ያስችላል። ከዚህ በፊት የተሳካላችሁ ሰዎች አሉ፣ እሱን ማየት ነው። ለርኒንግ ሃው ቱ ማርኬት ፕሮዳክትስ እንዴት ነው መሸጥ የሚቻለው? ለገበያ እንዴት ነው ማስተካከል የሚቻለው? ቤዚክ ዲጂታል ስኪል ያስፈልጋል። አሁን ዘመኑ የቴክኖሎጂ ነው። ስለዚህ
ምርታችንን ቴክኖሎጂ በመጠቀም መሸጥ፣ ቴክኖሎጂ በመጠቀም ደህንነቱን መጠበቅ፣ መከታተል ይቻላል እና ለዛ የሚያገለግሉ ትሬኒንጎች ያስፈልጋሉ። ሪከርድ ኪፒንግ ሌላው ጉዳይ ነው። በቃ ይሄ በጣም ወሳኝ ሌላ ክህሎት ነው። ስሞል ስኬል ቢዝነስ ፕላኒንግ ሌላው ጉዳይ ነው። ቢፎር ዩ ስታርት ኤኒ ቢዝነስ ዩ ሃቭ ቱ ፕላን ሶ ሃው ካን ዩ ራይት ናው ቢዝነስ ፕላን። ለዛም እንደዚሁ ተጨማሪ ትሬኒንጎችን የሚያስፈልጋችሁ ነው። እነዚህ ነገሮች ካደረጋችሁ ዩ ካን ቢ ኮምፕሊት ኦር አን ኤክስፐርት አግሪካልቸራል ኤክስፐርት መሆን ይቻላል። የግድ ገበሬ መሆን ብቻ ሳይሆን ገበሬዎችን መርዳትም ሙያ ነው እና ለዛ ግን ገበሬዎች ደግሞ ላይከፍሉ ይችላሉ። ግን በዋናነት የምመኘው እንዲሁ ከተማ ላይ ከስንት ወከባ ወጣ ብሎ ሰላም ባለበት አካባቢ ቢኖር ገጠር ላይ ያስቡት። ለእናንተ የሚሆነውን ነገር ማምረት እንዲሁ ያን ያህል አስቸጋሪ ይሆናል ወይ? በእርግጥ በዚህ ብቻ ያበቃም። እኛ ሀገር መንገዱ ምኑ መስተካከል አለበት፣ መሰራት አለበት። ምርት በቀላሉ መባከን የለበትም። ስለዚህ በደንብ መጓጓዝ እንዲችል መሆን አለበት። አንዳንዴ እንኳ አሁን ያሉ ምርቶችን እንኳ ለማጓጓዝ በመንገድ እጦት ምክንያት ምን ያክል ችግር እየሆነ እንደሆነ እያሰማን እያየን ስለሆነ ሌላ ጉዳይ ሊሆን ይችላል። ግን በጣም ምርጥ ኮርስ ሆኖ አግኝቼዋል። ምንድን ነው የምናደርገው? እያንዳንዱን ዩኒት ዊ ዊል ክሬት ቪዲዮ ዩኒት በተቻለ መጠን ፕራክቲካል ማድረግ እንኳን ባንችል ከዛ ሌሎች ቦታ ላይ የምናገኛቸውን ቪዲዮዎች ፖርት ያደረጉ በእያንዳንዱ ዩኒት ላይ ሞር ኤክስፕላናቶሪ በሆነ መንገድ ቱቶሪያሎችን ለመስራት አስበናል። ለማንኛውም ያግዛችኋል ብለን እናስባለን። ምን ታስባላችሁ? ኮሜንት ማድረግ ትችላላችሁ። ስለዚህ የኛ ዓላማ ምንድን ነው? እንዱ ኖርማሊ ፐርሰናሊ በቃ ከመቀበዝበዝ የወጣት ትውልድ እንዲኖረን ነው የምፈልገው። እኛ ጊዜ በቃ በጣም ይሄ ጉብዝና የሚባለው ጎርቱና ጎበዝ ሳንሆን ቀርተን ቢሆን ኑሮ እና ሰርቫይቭ እናድርግ ኑሮ ትንሽ ውጣ ውረዱን አይተ ነው ቢሆን ኑሮ ቢያንስ እርግጥ ነው እዚያም ሆነን ቢሆን ኑሮ ይህንን ጊዜ ማሰባን እንግዲህ ኤኒዌይ ነገርን ሁሉ ጊዜው ባርጎ ሰራውን የተባለው ኤኒዌይ ባለንበት እንግዲህ ልክ አይደለም ብለን ስንልም ከዚህ ብትማሩ እኛ ጊዜ ይህንን የሚሉን ሰዎች አልነበር። በጣም ክህሎት ያለው ወጣት ትውልድ ያስፈልገናል። ወጣት ገበሬዎች ሙያዊ የሆነ ክህሎት ያላቸው ማለት ነው። ስለዚህ ሀገራችንን ማሳደግ ይቻላል። ጤነኛ ቤተሰብ፣ ጠንካራ አካባቢ ይገባል። በዚህ መንገድ ሀገራችንን መቀየር እንችላለን። ከውጭ በሚመጡ ነገሮች ሳይሆን እኛ በምናመርተው ነገር መኖር እንችላለን ማለት ነው። ሶ ላይቭ አድርጉ። ብዙ አግሪካልቸር ኮርስን በተመለከተ ሰዎች ይቀጥላሉ። በጣም ባለሙያ ያደርጋችኋል ብዬ አስባለሁ። ኮርሱን ስለምትከታተሉ ትምህርታችሁ ላይ በደንብ በርቱ። ይመቻችሁ።